ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ለእናንተው ከቃል ስፖርት ዩቲዩብ ቻናል የሰዓቱን ጥንቅር ያሰናዳናችሁን በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። አጋርነታችሁ እንዳይለየን፣ ላይክ ስለምታደርጉን፣ ስለ ሀሳብ አስተያየታችሁ፣ ስለ ድጋፋችሁ ልባዊ ምስጋናችንን በያላችሁበት ድረስ ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜ የተመራረጡ ስፖርታዊ ጥንቅሮችን ስናደርሳችሁ አስቀድመን በአውሮፓ ሀያላን ክለቦች የቡድን ዜና፣ ወቅታዊ መረጃ አብዴት እናደርጋችኋለን። ባርሴሎና ቤት ጠብቁን ያልናችሁን አንድ መረጃና ከቡድን ዜና ጋር ያይዘን ተጨማሪ መረጃ ይዘናል። ተጫዋቹን አስተዋውቆታል፣ ከፈረመ ሰንበት ብሏል። ባርሴሎና ቤት ሁለት ትልልቅ ጉዳዮችን እናነሳለን። በአንድ ተጫዋች ጉዳይ ልዩ ጥንቅር አሰናድተናል። የሰሞኑ መነጋገሪያ ነበር። አነጋጋሪውን ተቋም ፊፋንና ዣን ኢንፋንቲኖንም የተመለከተ ልዩ ጥንቅር በዚህኛው መረጃ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከፕሪሚየር ሊጉ ክለብ የወረደው አንድ ወሳኝ ክለብ ወሳኝ ተጫዋቹን ሊያጣ ተቃርቧል። ከዛ ውጭ አንድ ክለብ ተጫዋቹን ፈጽሞ አይነካም እያለ ነው። በፕሪሚየር ሊግ አጫጭር ስፖርታዊ መረጃዎች በስፋት ተይዟል። ሲቲ አጥቂ ክፍሉን ወደ ማጠናከር ተመልሷል። ተጠባቂ ዝውውሮች አሉ፣ እናነሳቸዋለን። ሲቲ እያደረጋቸው ያሉ ዝውውሮችን፣ ከዛ ውጭ የቡድን ዜናና የሚጠበቀውን አንድ ዝውውር እናጠራለን። ከሰማዮቹ የዓለም ክለብ ሻምፒዮኖቹ ቼልሲ ጋር በተያያዘ ዝውውር ላይ ነው በስፋት ትኩረት የምናደርገው። ወደ ቡድኑ የሚመጡ ከቡድኑ የሚወጡና የቡድን ዜናም በሰማዮቹ በኩል ተይዟል። ለየት ያለም ጥንቅር እናጋራቸዋለን። በሊቨርፑል የመረጃ ሰዓታችን በግል ከተጫዋቹ ጋር ከተስማሙ በኋላ ከእናት ክለቡ ጋር የሚደረገው ድርድር ቀጥሏል። ከዛ ውጭ አንድ የፕሪሚየር ሊግ ልምድ ያለውን ተጫዋች ለማምጣት የሚደረገውን ጥረት እናነሳለን። በእርግጥ ያንበሉም ያሰልጣኙም ጥያቄ ክለቡ ተጫዋች እንዲያመጣ ነው። በጣም ለየት ያለ ጥንቅር ይዘናል። በቡድን ዜና ጀርሚ ጃኬቴ፣ ኮዲ ጋክፖ፣ ማካሊስተርን ጨምሮ እንደ ዶሚኒክ ሴቦዥ ላይ ያሉትንም በሊቨርፑል በኩል እናነሳለን። የማንቸስተር ዩናይትድ የግራ ተመላላሽ ጉዳይ ዋይኔ ማርክ ሩኒን ብስጭት አድርጎታል። ለመሆኑ የማንቸስተር ዩናይትድ ዝውውር ሩኒን ለምን እንዳበሳጨው እንነግራችሁና ዩናይትዳውያን መልከታችሁን ታጋሩናላችሁ። ወደ ቡድኑ ይመለሳሉ ተብለው የሚጠበቁት ተጫዋቾች ማይክል ካሪክን በተመለከተና የአጥቂ ክፍልን በዩናይትድ ማጠናከርን በስፋት እናነሳለን። በዩናይትድ በኩል ተጨማሪ ዝውውር መረጃዎችን ይዘናል። አርሰናሎችም በዝውውር መስኮቱ ላይ በርካታ አማራጮችን እያዩ ይገኛሉ። በተለይም አጥቂ ክፍሉ ላይ በጣም ትኩረት አድርገዋል። የግራ ክንፍ ሊያመጡት ያሰቡት ተጫዋች ጉዳት ማስተናገዱን አረጋግጠናል። ዩሊያን አልቫሬዝን ጉዳይ ተጨማሪ ማብራሪያ እንሰጣቸዋለን። ጥርት ያለ መረጃም በዚህኛው ጥንቅር ይሰናል። አርሰናል ተጫዋቹንም ሊሸጥ ከጫፍ ደርሷል። በርካታ ተሰናባቾችን የተመለከተ በአርሰናል በኩል ምን አዲስ ነገር እንዳለ እናጋራቸዋለን። በዝውውር የመረጃ ሰዓታችን ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። በቃል ስፖርት ዩቲዩብ ቻናል ለአጋርነታችሁ ግን ልባዊ መስጋናችን ይድረስ። በድጋሚ መልካም ቆይታ ተመኘን። በማለዳው ጥንቅራችን የባርሴሎናው አማካይ ጋቪ መጎዳቱን ነግረናችሁ ነበርና የሕክምና ምርመራውን ለቀጣይ መረጃ ብለን ነበር። አሁን በወጡ መረጃዎች መሰረት በተጫዋቹ በኩል ከባድ ጉዳት እንዳላስተናገደ ተረጋግጧል። እብጠት እንዳጋጠመው እግሩ አካባቢና በዚህ ምክንያት በተጫዋቹ በኩል በተለይም ጉልበቱ ላይ የተወሰኑ የጉዳት ምልክቶችም እንዳሉ ታይተዋል። ከዛ ውጭ ተጫዋቹ የከፋ ጉዳት እንዳላስተናገደና በአጭር ጊዜ ውስጥ ወደ ባርሴሎና ስብስብ እንደሚመለስ ተረጋግጧል። ፓብሎ ጋቪ ጉዳት ያሰቃየው የተጠበቀውን ያክል ሆኖ ግን በጉዳት የተፈተነ ተጫዋች እንደነበረ የሚዘነጋ አይደለም። አሁን ጥሩ የሚባለው ዜና ወጥቷል። በተጫዋቹ በኩል ተጨማሪ መረጃዎችን እናጣራቸዋለን። ከዛ ውጪ በቡድኑ አዲሱ ፈራሚ አንቶኒ ጎርደን ሁስኮርድ ከ8.2 በላይ ሬቲንግ ሰጥቶታል። በነገራችን ላይ አንቶኒ ጎርደን በላሊጋውም ተጽዕኖ ከፍ ብሏል። አሁን ላይ ገና በመጀመሪያዎቹ 25 የላሊጋ ደቂቃዎች ተጫውቶ 2 አሲስቶችን ማበርከቱ በዚህ ሳምንት የሚዘነጋ አይደለም። በባርሴሎና በኩል ጅማሮን በርካቶች ወደውለታል። በተጫዋቹም በኩል ሀሳቡን ያጋራል። አንቶኒ ጎርደን የመጀመሪያ ጨዋታዬ ነው፣ በጣም አስደናቂ ነበር ብሏል። ካሪም አዴሚንም አድንቆታል። በቡድን ውስጥ ትልቅ ተጽዕኖ ያሳደራል ብሏል። እንደ አጠቃላይ የባርሴሎናን ወቅታዊ እንቅስቃሴ በተመለከተ ያው ለላሊጋ ዋንጫ ዘንድሮም ከሚጠበቁ ቅድመ ግምት ከተሰጣቸው ውስጥ እንደሆነ ይታወቃል። የባርሴሎና ትልቁ የሚጠየቀው ጥያቄ በቀጣይነት ሻምፒዮንስ ሊግን ያነሳሉ ወይ ነው። የቡድን ግንባታው ጥሩ ነው። ከዛ ውጪ ተጫዋች ለመሸጥ አሁንም ክፍት ነው። ባርሴሎና አሌሃንድሮ ባርዴን ለመሸጥ እስከ 45 ሚሊዮን ዩሮ አካባቢ ክፍያን ይፈልጋል እየተባለ ነው። በርከት ያሉ የዝውውር ጉዳዮች ባርሴሎና ቤት ሲሰሙ የተሰናባቾችም ልክ በዛው ልክ ከፍ ያለ ነው። ባርሴሎና በተለይም የፋይናንስ ሁኔታውን ለማረጋገጥ በርካታ ሽያጮች ይጠበቃሉ። የአሌሃንድሮ ባርዴ ግን ብቻ አይደለም። ውድ ቤተሰቦቻችን በማለዳው ጥንቅራችን ያነሳናቸው ሄክቶር ፎንቴን ጨምሮ እንደ አሌሃንድሮ ባልዴ ያሉ ተጫዋቾች በገበያው ላይ እንዳሉ የሚዘነጋ አይደለም።
ስፔናዊው የግራ መስመር ተሰላፊ ማርኮ ኮሪያ ሪያል ማድሪድን መቀላቀሉ ይታወቃል። ጨዋታም እያደረገ ነው። ግን በዛሬው ዕለት ሪያል ማድሪድ በይፋ ገጹ ከፍሎሬንቲኖ ፔሬዝ ጋር በተለመዱት የሻምፒዮንስ ሊግ ዋንጫ ድርድሮች ፊት ቆመው በተጫዋቹ በኩል ዝውውሩ መጠናቀቁን በሚገልጽ መልኩ የማርኮ ኮሪያን የሪያል ማድሪድ ተጫዋችነት አስተዋውቋል። እዚህ መሆን ለኔና ለቤተሰቤ ክብር ነው ያለው ኩኮሪያ ይሄንን መለያ በመልበሴም ተደስቻለሁ፣ ኩራት ተሰምቶኛል ብሏል። አያይዞም እዚህ ብዙ ዋንጫዎች ማሸነፍ እንደምችል ተስፋ አደርጋለሁም ሲል ተደምጧል። በአጠቃላይ በሪያል ማድሪድ ደስተኛ መሆኑን ተናግሯል። ሌላ ከማድሪድ ጋር በተያያዘ ኤንድሪክ ከጡንቻ ህመሙ አገግሟል። በተወሰነ መንገድ በግሉ ልምምዶችን ጀምሯል። ኤደር ሚሊቶ፣ ሜንዲ፣ ቲያጎ፣ ሮድሪጎ ጎኤዥ እና አሴንሲዮ ከጉዳትም የማገገም ሂደት ውስጥ ናቸው ተብሏል። መቼ እንደሚመለሱ ግን አልተረጋገጠም። ከዛ ውጪ የራውል አሴንሲዮን ጉዳይ በተመለከተ ግን አሁን ላይ ተጫዋቹ መጠነኛ ከገጠመው ህመም አገግሞ ነበር ግን አዲስ ጉዳት ሳይገጥመው እንዳልቀረ ምናልባትም ቀዶ ጥገና ጭምር ሊያስፈልገው እንደሚችል እየተነገረ ነው። ቀዶ ጥገና ካስፈለገው ለተጨማሪ ወራት ከሜዳ ሊርቅ እንደሚችል ማርካ አረጋግጧል። ሙሲያላ ከሰሞኑ ያጋጠመው ነገር በጣም አሳዛኝ ነበረ። ከጤና እክል ጋር በተያያዘ ሜዳ ውስጥ በሁለት ተከታታይ ጨዋታ ላይ ወድቆ ከሜዳ እንዲወጣ ተደርጎ ነበረ። የባየር ሙኒክ አማካይ ሙሲያላ በዛሬው ዕለት የግል ልምምድ መስራቱ ተረጋግጧል። ልምምዱንም በጥሩ ሁኔታ አጠናቋል ተብሏል። ሙሲያላ በቅርቡ ሜዳ ላይ በተደጋጋሚ ራስን ያለመቆጣጠር ችግር ገጥሞት እንደነበረ የሚታወስ ነው። ሙሲያላ በቅርቡ ቀስ በቀስ ወደ ቡድኑ ተቀላቅሎ ልምምድ ይሰራልም ተብሎ ይጠበቃል። ተጫዋቹ ያጋጠመው ህመም ከእግር ኳስ የማያርቀው እና ሊታከም የሚችል እንደሆነ መዘገቡ አይዘነጋም። በጤና ባለሙያዎች ዘንድ ሙሲያላ ዛሬ መደበኛውን በግሉ ያደረገው ልምምድ ሙሉ ለሙሉ አጠናቋል። ስለዚህ በቀጣይ ከቡድኑ ጋር ልምምድ ያደርጋል ተብሎ ይጠበቃል። የፊፋን ፕሬዝዳንታዊ ምርጫ አልሳተፉም እያሉ ነው አሌክሳንደር ሴፌሪን። የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፌሪን ዣኒ ኢንፋንቲኖን የመተካት ፍላጎት እንደሌላቸው ገልጸዋል። በዚህ ምክንያት በቀጣዩ ፊፋ ፕሬዝዳንታዊ ምርጫ ላይ እንደማይወዳደሩ አሳውቀዋል። ይሁን እንጂ ዣኒ ኢንፋንቲኖ ከኃላፊነታቸው መልቀቅ አለባቸው ሲሉ አቋማቸውን በድጋሚ አረጋግጠዋል። የኢንፋንቲኖ የዓለም ዋንጫን የመሸጥ እቅድ ከሱፐር ሊግ እቅድም በጣም የከፋው እቅድ ብለውታል። እሳቸው የሪያል ማድሪድ፣ የባየር ሙኒክ፣ ባርሴሎና አንድ ጥምረት ተፈጥሮ ነበረ ሱፐር ሊግን ማቋቋም በተለይም ባርሴሎና እና ሪያል ማድሪድ። ያ ደግሞ የሻምፒዮንስ ሊግን የሚገዳደር ትልቅ መድረክ የማዘጋጀት ነበረ። ከዛም የከፋ ብሎታል ዣኒ ኢንፋንቲኖ ያቀዱትን እቅድ። አሁን ላይ በእርግጥ ዣኒ ኢንፋንቲኖ እቅዱ መሰረዙን የዓለም ዋንጫ የትኛውን ፐርሰንት እንደማይሸጥ ገልጸው ለቀጣዩ ፕሬዝዳንታዊ ምርጫ እንደሚወዳደሩ ገልጸው ነበር። ተፎካካሪ ግን እንደጠፋ ተመልክተናል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራርጡ የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸውም የዕለቱ ጥንቅሮች እንሻገር። የፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ግን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁንም እንደ ሁልጊዜው ልታጋሩን ትችላላችሁ። መረጃውን የማካፍላችሁ ቃል ነኝ። አምና የፕሪሚየር ሊግ ተሳታፊ ነበረ ዌስትሃም ዩናይትድ ዘንድሮ የሻምፒዮንሺፕ ክለብ ሆኗል። አሁን ደግሞ በቡድን ውስጥ የሚገኘውን ተጫዋቹን ሊያጣ ይችላል ተብሏል። አዳማ ትራውሬ ስፔኑ ክለብ ዲፖርቲቮን ለመቀላቀል መቃረቡ እየተዘገበ ይገኛል። ድርድሮች ቀጥለዋል። በሌላ በኩል ኒውካስል ዩናይትድ የግራ ፉልባኩን ወይም የግራ ተመላላሹን ሉዊስ አለን በዚህ ክረምት ለየትኛውም ክለብ የመሸጥ እቅድ እንደሌለው ይፋ አድርጓል። በእርግጥ ትላንትና አሰልጣኝ ማቲያስ ጀሴሌ ይሄንን አረጋግጠው ነበር። አሁን ምንም አይነት የሽያጭ ሂደት ውስጥ ወይም ድርድር ውስጥ አይደለንም፣ ከማንም ክለብ ጋርም እየተደራደርን አይደለም። ተጫዋቹ የዚህን ሲዝን 26-27 በኒውካስል ይቆያለን ብለዋል ኒውካስል ዩናይትዶች። በአስቶን ቪላ በኩል ያው በዚህ ሳምንት የደረሰባቸው ሽንፈት በጣም አነጋጋሪ ነበረ። በነገራችን ላይ አስቶን ቪላም በፕሪሚየር ሊግ ታሪክ ሁለተኛው ክለብ ሆኗል። በመጀመሪያ አጋማሽ 4 ጎል የተቆጠረበት፣ በዛው አጋማሽ ቀይ ካርድ ያየ፣ በዛው አጋማሽ በራሱ ተጫዋች በኦንጎል የተቆጠረ ወይም ራስ ላይ የተቆጠረ እነኝን ሁሉ ነገሮች ያካተተ ሁለተኛው ቡድን በፕሪሚየር ሊግ ታሪክ ቪላ ነው። በብራይተን 4-0 ሲሸነፍ ሁሉ ነገር ተመልክተንበት ነበረ። ጎሜዥ በቀይ ካርድ ወጥቶ የአርሰናልን ጨዋታ እንዲያልፍ የሆነበት ማለት ነው። በእርግጥ ቡድኑ አምናም በጣም በአስቸጋሪ ሁኔታ ጀምሮ ነው መጨረሻ ላይም በፕሪሚየር ሊጉ አስደናቂ ሁኔታ እንዲሁም የኤሮፓ ሊግ ሻምፒዮን ነው። ለማንኛውም ጅማሮ በፕሪሚየር ሊግ ታሪክ ሁለተኛው መጥፎ ክለብ አድርጎታል። ከዛ ውጭ አስቶን ቪላ ቤት የሚጠበቀው የኦሊ ዋትኪንስ ጉዳይ ነው።
እስከ 2030 ኮንትራት አለው። ክለቡ ያቀረበው አዲስ ውል አቅርበውለታል። እስከ 2030 ኮንትራት አቅርበውለታል። ክለቡ ያቀረበው አዲስ ውል በሱ እድሜ ላለ ተጫዋች በጣም ጥሩ ክፍያ ነው የሚል እምነት እንዳለው ተገልጿል። በሌላ በኩል ተጫዋቹ ሐሳቡ ሳውዲ አረቢያ እንዳለና ከብራይተን ጨዋታ መሳተፍ እንዳልፈለገ ተነግሯል። ኦሌ ዋትኪንስ ባለፉት ጥቂት ቀናት ውስጥ ከቡድኑ ጋር ልምምድ እንዳልሰራም ተነግሯል። አስቶን ቪላ ለኦሌ ዋትኪንስ እስከ 2030 የሚያቆይ ኮንትራት ቀርቧል። አሁንስ አዲስ ነገር ይኖራል ወይንስ የሚለውን ተከታትለን የምናጋራችሁ ይሆናል። ማንቸስተር ሲቲ በዛሬው ዕለት በይፋ ተጫዋች ሸጧል። ማንቸስተር ሲቲ ዛሬ ደግሞ የሸጡት የአማካኝ ስፍራውን ተጫዋች ኒኮ ጎንዛሌዝን ነው። በኒካስል ዩናይትድ እና በሲቲ መካከል ሲደረግ የነበረው ድርድር ከስምነት ደርሷል። ኒካስል ዩናይትድ ለአማካዩ ዝውውር 47 ሚሊዮን ፓውንድ ቀጥታና እየታየ የሚጨመር 3 ሚሊዮን ፓውንድን ይከፍላል። ተጫዋች የሕክምና ምርመራውንም እንዲያደረገ ፍቃድ ተሰጥቶታል። ኒኮ አስቀድሞ ኒካስል ዩናይትድን ለመቀላቀል በግሉ ከስምነት እንደደረሰ የሚታወቅ ነበረ። በዚህ ክረምት ብቻ በአማካኝ ስፍራ ላይ የሚጫወቱ የማንቸስተር ተጫዋች በርናንዶ ሲልቫ ሮድሪን ጨምሮ አሁን ደግሞ እንደ ኒኮ ጎንዛሌዝ ያሉ አማካኝ ስፍራ ተጫዋች ክለቡን እየለቀቁ ነው። በምትኩ ናዮ ቦዋዲ ወደ ቡድኑ መጥተዋል። ከዛ ውጭ እንደ ኤሊዮት አንደርሰን ያለ አስቀድሞ ቡድኑ እንደተቀላቀለ የሚዘነጋ አይደለም። የማንቸስተር ሲቲ የሳቪኒዮ የኦመር መርሙሽን መልቀቅ በዚህ ሳምንት ሰምተን እንደነበረ የሚዘነጋ አይደለም። አብዛኞቹ ወይም ጥቂት የማይባሉ ተጫዋቾችም የፕሪሚየር ሊግ ክለቦችን እየተቀላቀሉ ይገኛሉ። በማንቸስተር ሲቲ በኩል በዚህ ሳምንት በጣም በአስደናቂ ሁኔታ ፕሪሚየር ሊጉን ጀምሯል። ሲመሩ ነበር፣ በኋላም ላይ ውጤት ቀልብሷል። የውጤት ቀለበሳው መሐንዲስ ተቀይሮ የገባው ሪያን ሼርኪ ነበረ። ማርክ ጉዌም፣ ጆሽኳ ገቫርዲዮልም ላስቆጠሯቸው ጎሎች አሲስት በማድረግ ማለት ነው። ታዲያ እነኚህ አሲስቶቹን ተከትሎ በእንግሊዝ ፕሪሚየር ሊግ ካለፈው ሲዝን ጀምሮ ከ25-26 የውድድር ዓመት ጀምሮ እስከዚህኛው ሳምንት የፕሪሚየር ሊግ የመክፈቻ ጨዋታ ድረስ ከክፍት ጨዋታ ወይም በጨዋታ እንቅስቃሴ አሲስት በማድረግ 12ኛ አሲስቱ ላይ ደርሷል። ይሄም ከብሩኖ በ2 ከሃላንድ በ4 እንዲልቅ አድርጎታል። በፕሪሚየር ሊጉም ካለፈው ሲዝን ጀምሮ ከክፍት ጨዋታ ወይም ከጨዋታ እንቅስቃሴ አሲስት በማድረግ ሪያን ሼርኪን የሚስተካከል የለም። ማንቸስተር ሲቲ በርካቶችን ያቷል። በዚህ ክረምት ፈልጎ የሸጣቸው ወይም ደግሞ ክለቡን እንለቃለን ብለው ከክለቡ ለቀቁ፣ ኮንትራታቸው ሲጠናቀቅ የለቀቁ እንዳሉ ይታወቃል። የአጥቂ ክፍሉንም ማጠናከር አሁን ላይ እየሰሩበት ያለ ስራ ሆኗል። የሚትላንዱን ተጫዋች እየተመለከቱት ነው። ዳሪዮ ኦሶሪዮን ወደ ቡድኑ ለማምጣት መለማዮችን ልከዋል ማንቸስተር ሲቲዎች። ነገር ግን ይህንን ተጫዋች ለማስፈረም በሚደረገው ጥረት ላይ ሊቨርፑል፣ አርሰናል፣ ሚላን አስቀድመው መረጃዎችን አሰባስበዋል። የክንፍ አጥቂ ነው። ሳቪኒዮን አጥቷል። ማንቸስተር ሲቲ መርሙሽን አጥቷል። 20 ሚሊዮን ዩሮ አካባቢ ገምታል ተጫዋች። በተጫዋቹ በኩል እስካሁን የመጨረሻ ውሳኔውን አልወሰነም። በተጫዋቹ በኩል በቀጣይ ሐሙስ ወደ ሊግ ጨዋታ ይመለሳል ተብሎ ይጠበቃል። ግን ሲቲ ከዛ በፊት በዝውውሩ ጉዳይ ላይ ከሚትላንድ ጋር ድርድር ያደርጋሉ ተብሎ ይጠበቃል። አዲስ ነገር ካለ ለሲቲ ደጋፊዎች አፕዴት እናደርገዋለን። በሲቲ በኩል የአዮብ ቦዋዲ ያው በሲቲ ደርሶ የሕክምና ምርመራውን አድርጓል። ውጤቱ እጃችን ላይ ስላልደረሰ ነው። በእርግጠኝነት ውጤቱ እጃችን ላይ እንደደረሰ እንነግራችኋለን። ግን ለሲቲ ደጋፊዎች ያው ሰበር ተብሎ የሚነገር ዜናም ባይሆንም አዮብ ቦዋዲ ግን የሲቲ ተጫዋች ይሆናል። ከዛ ውጭ ግን ትልቁ በማንቸስተር ሲቲ ደጋፊዎች ዘንድ የሚጠበቀው የኤንዞ ፈርናንዴዝን ጉዳይ በተመለከተ ሲቲ ከዝውውሩ አልወጣም። ይህን መረጃም ለእናንተ ስናቀርብ ማንቸስተር ሲቲ በዚህ ሳምንት የኤንዞ ፈርናንዴዝንም ጉዳይ በተመለከተ እልባት ይሰጣል ተብሏል። የቼልሲ የዜና ምንጮችም እንዳረጋገጡት ከሆነ ማንቸስተር ሲቲ ስራዎቹ አልተቋረጡም። ኤንዞ ፈርናንዴዝን ወደ ቡድኑ ለማምጣት በመጨረሻዎቹ ሳምንት ቼልሲ የለጠፈውን ዋጋ ይቀንሳል የሚል እቅድ አለ። ቼልሲ 120 ሚሊዮን ፓውንድ ያውም ባለፈው ከአንድ ሳምንት በፊት አርብ ቀን ነበረ ዴድላይኑን ያስቀመጠው። አሁን ቼልሲ ምናልባት የቀነ ገደቡን ስላለፈ 120 ሚሊዮን ፓውንድም ስላለፈ ቀኑ አሁን ላይ ምናልባት እስከ 150 ሚሊዮን ፓውንድ ሊጠይቅ ይችላል እየተባለ ነው። ሲቲ ግን ስራዎችን አላቆሙም። የመጨረሻ ሳምንት ቼልሲ እጅ ሊሰጥ ይችላል በሚል ከቼልሲ ጋር በተያያዘ ሊድስ ዩናይትዶች ማይካሎ ሙድሪክን በውሰት ለማስፈረም ሁለተኛ የዝውውር ጥያቄ ቢያቀርቡም ቼልሲ ጥያቄውን ውድቅ አድርጓል። ቼልሲ ሊድስን ለሙድሪክ ተስማሚ ጥያቄ አቅርቡ በሚል ነው። ከገንዘብ ጋር በተያያዘ ነው። ይህን መረጃ ባጠናቀርንበት ሰዓት ታማኝ የዜና ምንጮች አንዱ የሆነው ፋብሪዚዮ ሮማኖ
ዝውውሩ አይቀሬ መሆኑን ይፋ አድርጓልና ድርድሩ ወደ መጨረሻ ምዕራፍ ነው። ተጫዋቹ ወደ ፕሪሚየር ሊግ ክለቦች ማምራት ይፈልጋል። ሊድስ ደግሞ ጠንካራ ፈላጊ ሆኗል። ራሱን ለማሳደግ ጥሩ አጋጣሚ አድርጎ ያየዋል ተብሏል። ከዛ ውጪ አክሰል ዲሳሲን በተመለከተም በፓላስና በቼልሲ መካከል አስቀድሞ ስምምነት አሁን ከተጫዋቹም ጋር መደረሱን ተከትሎ የሕክምና ምርመራውን ለማድረግ ቀጠሮ ተይዟል። በሚቀጥሉት 24 ሰዓታት ውስጥ አክሰል ዲሳሲ አዲስ የክሪስታል ፓላስ ተጫዋች ሆኖ የተከላካይ ክፍሉን ይቀላቀላል። ያው ማክስን ላክሩዋን ራሱ ቼልሲ ከፓላስ እንደወሰደ ይታወቃልና እሱን ለመተካት ነው ወደ ፓላስ የሚያቀነው። ከቼልሲ ለመልቀቅ የተዘጋጀው ኒኮላስ ጃክሰን በተመለከተም ቪላ በዝውውር መስኮቱ ላይ አሁን የኦሊ ዋትኪንስ ነገር ሞር እያበቃለት ነው። በተለይም አሁን ያቀረቡለትን እስከ 2030 ኮንትራት የማይፈርም ከሆነ በቀጥታ ወደዚህ ዝውውር እንደሚመጡ አረጋግጠዋል። ከዛ ውጭ አትሌቲኮ ማድሪዶች ዩሊያን አልቫሬዝን አርሰናል 150 ሚሊዮን ዩሮ ካቀረበ ወይም ራሱ ባርሴሎና ውል ማፍረሻውን 500 ሚሊዮን ዩሮ ካቀረበ ለመሸጥ ክፍት መሆናቸውን ተከትሎ የተተኪነት ሚና ለዚህ ሴኔጋል አጥቂ ጃክሰን ተጥሎበታል። ጉዳዩን እየተከታተል ነው። ከዛ ውጭ ግን በቼልሲ በኩል አንድ ነገር ማንሳት ወደድን። የዛሬ 14 ዓመት በፊት ሴዛር አዝፒሊኩዌታ በ7 ሚሊዮን ፓውንድ ብቻ ቼልሲን ተቀላቀለም። እሱ ቼልሲን ከተቀላቀለ በኋላ ያሳለፈው ጊዜ ግን የሚረሳ አይደለም። ከ508 በላይ ጨዋታን ለሰማዮቹ አድርጓል። 17 ጎል፣ 56 አሲስት፣ 2 ፕሪሚየር ሊግ፣ 1 ኤፍኤ ካፕ፣ 1 ካራቦ ካፕ፣ 1 ሻምፒዮንስ ሊግ፣ 2 የዩሮፕ ሊግ ዋንጫ፣ 1 የዩኤፋ ሱፐር ካፕ፣ 1 የክለቦች ዓለም ዋንጫን፣ 1 የቼልሲ የዓመቱ ምርጥ ተጫዋች ሽልማትን አሸንፎ ነበረ ሴዛር አዝፒሊኩዌታ። ስለ ተጫዋቹ ግን ትውስታችሁን ሰማዮቹ የዓለም ክለብ ሻምፒዮኖቹ ቼልሲ ደጋፊዎች መልከታችሁን አጋሩን። በሊቨርፑል በኩል ከተጫዋቹ ጋር በግል ከስምነት ከደረሱ በኋላ ከናት ክለብ ጋር የሚደረገው ድርድር እንደቀጠለ ነው። የምባዬን ጉዳይ በተመለከተ ነው። ሊቨርፑል ከምባዬ ጋር በግል ከስምነት ደርሰዋል። ምናልባት በሚቀጥሉት 24 ሰዓታት ውስጥ ከፓሪስ ሰን ዠርሜን ጋር በድርድሩ ላይ ጠንካራ ስራዎችን ይሰራሉ ተብሎ ይታሰባል። ዝውውሩ ለማጠናቀቅ ነገሮች በጣም የከበዱ ይመስላል። በዚህ ዝውውር ላይ ሊቨርፑል እየወሰደ ካለው ጊዜ አንጻር የያንኩቡ ሚንታም ነገር በእርግጥ ሊቨርፑል እንደውም በተሻለ መንገድ ስራ ይሰራበት 2 ጊዜ ዝውውር ጥያቄ አቅርቦ ውድቅ የተደረገበት ነው። ምናልባት የጠየቁት 70 ሚሊዮን ፓውንድ ነው። ሊቨርፑል እስከ 65 ሚሊዮን ፓውንድ ሶስተኛውን ጥያቄ ያቀርባል ተብሎ ይታሰባል። አሁን እየወጡ ባሉ መረጃዎች መሰረት በተለይም ፍሎሪያን ፒልተንበርግ ሊቨርፑል በሚቀጥሉት የዝውውር ቀናቶች ወይም በመጨረሻው ሳምንት ላይ ወደ 3 የሚጠጉ ተጫዋቾችን እንደ ብራድሊ ባርኮላ፣ ያንኮቦ ሚንታና ምባዬ የመሳሰሉ ተጫዋቾችን ዝውውር ያጠናቀቃል ተብሎ ይጠበቃል የሚል መረጃን ይዞ ወጥቷል። እስካሁን ባለው ሂደት ድርድሮቹ እንደቀጠሉ ናቸው። አዲስ ነገር ካለ ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው እየተከታተልን እናደርሳችኋለን። ጥራት ያላቸው ተጫዋቾች ቡድኑን እንዲቀላቀሉ እንፈልጋለን እያለ ነው አምበሉ። ከሰሞኑ አሰልጣኙም ይሄን ጥያቄ አንስተዋል። የሊቨርፑሉ አምበል ቨርጅል ቫንዳይክ ክለቡ ጥራት ያላቸው ተጫዋቾችን እንዲያስፈርም ጠይቋል። ተጨማሪ ጥራት ያላቸው ተጫዋቾች ቡድኑ እንዲቀላቀሉ ሁሉም ሰው ይፈልጋል የሚለው ቨርጅል ቫንዳይክ አክሎም ክለቡ እና ቦርዱ ትክክለኛ ውሳኔ እንደሚወስኑ አምናለሁ እና እንደሚያደርጉትም እርግጠኛ ነኝ ሲል ተደምጧል። ነገር ግን ምንም ቢፈጠር እኛ ሊቨርፑሎች ነን፣ ሁልጊዜም ያለን ሁሉ በመስጠት ቡድኑን ማሻሻል ይጠበቅብናል ነውም ተጫዋች እያለ ይገኛል። ሌላ ያነሳቸው ነጥቦች አሉ። ለአብነት ያክል ከቡድኑ ወሳኝ ተጫዋች ቦጅ ላይ ጋር በተያያዘ የቡድኑ በጣም ወሳኝ ተጫዋች ነው። እያንዳንዷ እንቅስቃሴው ለእኛ ያስፈልገናል። እያንዳንዱ ተጫዋች ቡድኑን መምራት አለበት። እንደ ዶሚኒክ ሶቦዝ ላይ ያለ የብሔራዊ ቡድን አምበል ነውና ብዙ ልምዶች አሉት፣ ለእኛም ይጠቅመናል ብለዋል። እሱም ይህንን ኃላፊነት በትከሻው ላይ ለመሸከም ኃላፊነቱንም ለመውሰድ ዝግጁ የሆነ ሰው ብሎታል። በሳምንቱ መጨረሻ ሊቨርፑል የፕሪሚየር ሊግ የመክፈቻ ጨዋታውን አቻ ሲያጠናቅቅ የዶሚኒክ ሶቦዝ ላይ የመጨረሻ ደቂቃ ፍጹም ቅጣት ምት አንደኛዋ ተጠቃሽ ናት። ጀርሜ ጃኩዌቴ በሴንት ጄምስ ፓርክ ስቴዲየም የመጀመሪያ የፕሪሚየር ሊግ ጨዋታውን አደረገ። መጥፎ አልነበረም ብሏል። የነበረው አጠቃላይ እንቅስቃሴ ተጫዋቹ በተለይም የቬልድሮም የኦሎምፒክ ደ ማርሴይ ስቴዲየም ትንሽ ያስታወሰ ድባብ ግን አይቼበታለሁ ብሏል። ሌላው በጨዋታው ላይ በጣም አስደናቂ የነበረው ኮዲ ጋክፖ ነው። በፕሪሚየር ሊጉ የመጀመሪያ ሳምንት ጨዋታ ላይ እስካሁን ከተደረጉ 9 የፕሪሚየር ሊግ ጨዋታዎች 6 ኳሶችን ሞክሯል። በውስኮርድ ቀድሚያውን የወሰደው ተጫዋች ነው። ቁጥራዊ መረጃው ሲረጋገጥ በጣም ድንቅ ነበረ። ምናልባት ብዙ ትችት ሲያስተናግድ ነበረ በክረምት ላይ። ሌላውም በዓለም ዋንጫ ከሀገሩ ጋር ጥሩ ጊዜን ያሳለፈው አሌክሲስ ማካሊስተርም 30 ደቂቃ አካባቢ እንዲጫወት ተፈቅዶለት ነበረ። በጣም ጥሩ ጊዜን ያሳልፏል በግሉ ማለት ይቻላል። ሊቨርፑል ግን በቀጣዮቹ ቀናት 2 እና 3 ዝውውሮችን በተለይም በአማካይና በአጥቂ ክፍል በተለይም ሳላን በመተካት ቦታ ላይ እንደዚሁ ያደርጋል ተብሎ በትልቁ ይጠበቃል።
ማንቸስተር ዩናይትድ የግራ መስመር ተመላላሽ ቦታ ላይ እንግዲህ ስራዎችን እየሰሩ ባሉበት ሰዓት ላይ የአሌሃንድሮ ባልዴ ነገር ለዩናይትድ ተስማሚ ሆኖ ብቅ ያለው ጉዳይ ሆኗል። በተለይም በባርሴሎና መገፋቱ ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም እንቅስቃሴዎችን በሚቀጥሉት ሰዓታት ያደርጋሉ ተብሎ ሲጠበቅ በዋነኝነት ለዩናይትድ ቅርብ የሆኑ ምንጮች እንዳረጋገጡት ከሆነ የዩናይትድ ፍላጎት ተጫዋቹን በውሰት ማምጣትና ቀጣይ ወደ ቋሚን የማድረግ አማራጭን ማካተት ነው። የገንዘብ አማራጭን አስቀምጦ ማለት ነው። ከዚህ ጋር በተያያዘ ግን የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሩኒ ብስጭቱን ገልጿል። ዋይኒ ማርክ ሩኒ ማንቸስተር ዩናይትድ አሌሃንድሮ ባልዴን ለማስፈረም ስለመፈለጉ በሰጠው ሀሳብ አንድ ወቅት በዓለም አቀፍ ደረጃ በጣም ጥራታቸውን የጠበቁና የአንድ ቡድን ቋሚ ተጫዋቾችን እንገዛ ነበር። አሁን ግን በተለያዩ ክለቦች የማይፈለጉና ኮንትራት ማፍረሻቸው በጣም ዝቅተኛ የሆኑ ተጫዋቾችን እያመጣን ነው። ይህንን በማየቴ በጣም አዝኛለሁ ብሏል። ምናልባት የዩናይትድ ደጋፊዎች የራክሊፍንና የሰር ጂም ራክሊፍና እንደዚሁም የነግሌዘርን የዩናይትድ አያያዝ ሁኔታ ግን እንዴት አገኛችሁት? ሩኒ ግን እያስፈረምን ባለንበት ሂደት በጣም ተበሳጭቻለሁ ብሏል። በዩናይትድ በኩል እንደ ዲያጎ ዳሎና አሌሳንድሮ ማርቲኔዝ ምናልባት በሚቀጥለው ሳምንት የፕሪሚየር ሊግ ሁለተኛ ጨዋታ ላይ በኦልድ ትራፎርድ ይገኛሉ ተብሎ ይታሰባል። እንደ ዴይሊ ሜል ዘገባ ከሆነ ከጉዳት በማገገም ላይ የሚገኘው ሜሰን ማውንት ከኢፕስዊች ታውን ጋር በሚደረገው ጨዋታ ወደ አሰላለፍ ከመጣ አማድ ዲያሎን በመተካት ሜዳው ላይ እንግዲህ ይገኛል ተብሎ ይጠበቃል። ከዛ ውጪ የአማድ ዲያሎ ጉዳት ቀላል የሚባል ቢሆንም ግን የተወሰኑ ረፍቶች ያስፈልጉታል። ከዛ ውጪ በማንቸስተር ዩናይትድ በኩል እንደ ዲያጎ ዳሎትም መመለስ ለቡድኑ ሌላ አማራጭ ይሰጣል። በሉክሾ ዩናይትድያን ደስተኛ አልነበሩም። ሉክሾ ሲያጠቃ ጥሩ ነበረ፣ ግን በመከላከል ስፍራ ጀርባውን ትቶ የሚሄድበት መንገድ በዩናይትድያን ያልተወደደም። ማጓየር በዚህ ሳምንት ሲያጠቃ በጣም አደገኛው ተጫዋች ነበር። ድሪብል ያደርጋል። እንደውም በግራ እግሩ የሞከራትን ሙከራ ዩናይትድያን ያስታውሳል። ሲከላከል ግን ያደረጋቸው አንዳንድ ስህተቶች ምናልባት ከማጓየርም ጭምር የማይጠበቁ ነበሩ። እውነቱን ለመናገር ለሳምንቱ መጨረሻና ለፕሪሚየር ሊግ የመክፈቻ ጨዋታ ሽንፈት ኃላፊነቱን መውሰድ ያለበት ማይክል ካሪክ ነው እያለ ነው ፖል ስኮልስ። በፖል ስኮልስ በኩል በቅድመ ውድድር ዝግጅት ጨዋታ ወቅት የዩናይትድ ግልጽ ማንነት አይተናል። ከፍተኛ ጉልበት፣ ፍላጎት፣ ማጥቃት ላይ ያተኮረ ጨዋታ፣ ፈጣን የኳስ ቅብብል፣ ጥሩ የተጫዋቾች እንቅስቃሴና እያንዳንዱ ተጫዋች ምን ማድረግ እንዳለበት ጠንቅቆ የሚያውቅበት ሁኔታ ነበረ። ነገር ግን ከሃል ሲቲ ጋር በነበረ ጨዋታ ካሪክ ያንን እቅድ በሙሉ ትቶ ቡድኑ ፈጽሞ በተለየ መንገድ ወደ ሜዳ እንዲገባ አድርጓል። ያስተት ነው ብሏል። እየሰራ የነበረን ነገር ለምን ትለውጣለህ? ለእኔ በፍጹም ሊገባኝ ያልቻለው ነገር ያ ነው። ቡድኑ ይሄ በቅድመ ውድድር ዝግጅት ላይ የነበረው ጥንካሬም ሞር በፕሪሚየር ሊግ ጨዋታ ማስቀጠል ሲገባው ካሪክ ግን ያንን አላደረገም። ካሪክ ለዚህ ተጠያቂነቱ መውሰድ አለበት እያለ ይገኛል ፖል ስኮልስ። ካሪክ በሜዳው ዳር ቆመ። ቡድኑን የጨዋታ ቁጥጥር ሲያጣ ተጫዋቾቹን ሁኔታ መቀየር ነበረበት። በተለይም ቅድመ ውድድር ዝግጅት ላይ ሲጠቀምባቸው የነበሩ ቴክኒኮችና የጨዋታ ቁጥጥሮችን መመለስ ነበረበት። ችግሩ የካሪክ ነው እያለ ነው። የዩናይትድ ደጋፊዎች እናንተን አጋሩን። ማንቸስተር ዩናይትድ የአጥቂ ክፍሉን ለማጠናከር ፍላጎቶች እንዳሉት ይታወቃል። ነገርየው ከጆሽኳ ዜርኪዚ ጋር በቀጥታ የሚገናኝ ቢሆንም ከዚህ ጋር በተያያዘም ዣን ፊሊፔ ማቴታ በሰሞኑ የክሪስታል ፓላስ ቤት ክስ እንደከፈተ ይታወቃል፣ ኮንትራቱ እንዲቋረጥለት። ከዚህ ጋር በተያያዘ ተጫዋቹን በወኪሉ በኩል ለዩናይትድ እንዳቀረቡት እየተነገረ ይገኛል። ማንቸስተር ዩናይትድ በአጥቂ ክፍሉ ላይ ተጨማሪ እንቅስቃሴዎችን ካደረገ እና የዜርኪዚ ጉዳይ በጊዜ ከተጠናቀቀለት ይህን ዝውውር ይመለከተዋል። ዩናይትድ ይህን ዝውውር ሊመለከት የሚችልበት ሁኔታ ግን እንዳለ ሳይዘነጋ፣ በሌላ በኩል ክሪስታል ፓላስ በአሁኑ ሰዓት ተጫዋቹን ለመሸጥ ፈጽሞ ፍላጎት ባይኖረውም በወኪሉ በኩል ግን ለዩናይትድ ቀርቧል። ዩናይትድ ገፍቶ የሚሄድ ከሆነ ጫና ለማሳደር ከሰሞኑ ከፓላስ ጋር ግን የገቡበት ሰጣ ገባ ለዩናይትድ ምናልባትም ዣን ፊሊፔ ማቴታን እንዲያስፈርሙ በር ሊከፍት ይችላል። ዩናይትድ በቀሩት ቀናት ምን አይነት እንቅስቃሴ ከግራ ክንፍ ተመላላሽ ውጭ ያደርጋል የሚለው በትልቁ ይጠበቃል። አርሰናል በዝውውር መስኮቱ ላይ በርካታ ጥረቶችን የሚያደርግበት ሳምንት ነው። ምክንያቱም የሚለቃቸው ተጫዋቾች በዛው ልክ እንደበዙ ይታወቃል። ከማንቸስተር ዩናይትድ ጋር በተያያዘ የአጥቂ ክፍሉን ለማጠናከር የሊሉን የአጥቂ ስፍራ ተጫዋች ማቲያስ ፈርናንዴስ ፓራዶን ሁኔታ ከሰሞኑ እየተመለከተ እንደነበረ ይታወቃል። ሊል ለዚህ ክረምት ተጫዋቹን ፈላጊ ክለብ ካለ እስከ 70 ሚሊዮን ዩሮ ለመሸጥ ክፍት እንደነበሩ የሚዘነጋ አይደለም። አትሌቲኮ ማድሪድ፣ አርቢ ሌይፕዚግ እስካሁን ያቀረቡት ገንዘብ 35 ሚሊዮን ዩሮ እና 40 ሚሊዮን ዩሮ ነው ሁለቱ ያቀረቡት።
ያቀረቡት ውድቅ ተደርጓል። የሊል ፍላጎት ወደ 70 ሚሊዮን ዩሮ አካባቢ ስለሆነ እስካሁን አርሰናል እዚህ ዝውውር ላይ ገፍቶ አልሄደበትም። ሌላ በአርሰናል በጣም ሲጠበቅ የነበረውና የሚኬል አርቴታ ተመራጭ ተጫዋች ተብሎ በዩቬንቱስ ቤት የሚገኘው ኬነን ያልዲዝን በተመለከተ ጉዳት ሳያጋጥመው እንዳልቀረ እየተዘገበ ይገኛል። ተጫዋቹ በጉዳቱ ምክንያት ጥቂት ወራቶችን ከሜዳ ሊርቅ የሚችልበትም እድል እንዳለ ከወደ ጣሊያን የሚወጡ መረጃዎች እያመላከቱ ነው። ያሚውን ከሆነ አርሰናል በዝውውሩ ላይ አቅጣጫዎችን እንዲቀየር ያደርጋል። ግን አንዱ ትልቁ ጥያቄ እውነት ማይክል አርቴታ ማርቲኔሊን በኬነን ያልዲዝ መተካት ካልቻሉ ማርቲኔሊን ለመተካት ፔድሮ ኔቶን ያመጣሉ የምርጫቸው ሊሆን ይችላሉ የሚለው አሁን ትልቁ አጀንዳ ሆኗል። አርሰናል በዝውውር መስኮቱ ላይ የ150 ሚሊዮን ዩሮ ጥያቄ ካቀረባችሁ ዩሊያን አልቫሬዝን ውሰዱ የሚለው ነገር በቦርዱ ከተወሰነ በኋላ ያው ለባርሴሎና ግን ውድ ቤተሰቦቻችን በነገራችን ላይ ዩሊያን አልቫሬዝን ባርሴሎና ማስፈረም ከፈለገ 150 ሚሊዮን ዩሮ እንደ አርሰናል 150 ሚሊዮን ሰው 500 ሚሊዮን ዩሮ ካቀረበ ብቻ ነው ሊወስደው የሚችለው ውል ማፍረሻው ላይ እሱ ገንዘብ ስለተቀመጠ ማለት ነው። ለአርሰናል ግን የተቀረበው እንግዲህ 150 ሚሊዮን ዩሮ ነው። ይሄን መረጃ እስካጠናቀርንበት ሰዓት ድረስ አርሰናል ይሄን 150 ሚሊዮን ዩሮ አላቀረበም። ምናልባት አርሰናል ገንዘብ ሲደመር እና ተጫዋችን ሊያቀርብና ይሄንን 150 ሚሊዮን ዩሮ ዝቅ ሊያደርግ ይችላል ወይንስ የዴክላን ራይስን በአርሰናል የዝውውር ታሪክ ውዱ ተጫዋችነትን ሪካርድ ሰብሮ የተጠየቀውን ሊከፍል ይችላል የሚለውን በቃል ስፖርት ዩቲዩብ ቻናል መረጃው እጃችን እንደደረሰ እናጋራችኋለን። የአርሰናል ደጋፊዎች ግን አሁን ለአርሰናል የቀረበውን እድል እንዴት አገኛችሁት? ምልከታችሁን አጋሩን። ከአርሰናል ጋር የሚደረጉ ድርድሮች መጨረሻ ምዕራፍ ደርሰዋል። 55 ሚሊዮን ፓውንድ አካባቢ የሚጠጋ የዝውውር ሂሳብ ይቀርባል ተብሏል። በነገራችን ላይ ፋብሪዚዮ ሮማኖ አሁን ከጥቂት ደቂቃዎች በፊት ይዞት ወጥቷል። አልሂላሎች ወደ መጨረሻው ምዕራፍ መድረሳቸውን ጋብሪኤል ማርቲኔሊን ከአርሰናል ለመውሰድ በውሉ መሰረት ከ50 እስከ 55 ሚሊዮን ፓውንድ አካባቢ ዝውውሩ ሊጠናቀቅ እንደሚችል ተረጋግጧል። በማርቲኔሊ በኩል በአርሰናል ፍቃድ እንደተሰጠው ይታወቃል ክለቡን እንዲለቅ። በማርቲኔሊ በኩል ናቸው የቀሩት። አሁን ከአልሂላል ጋር የሚደረገው ድርድር ወደ መጨረሻ ምዕራፍ ደርሷል። በርከት ያሉ የዜና ምንጮች ጋብሪኤል ማርቲኔሊ የአልሂላል ተጫዋች ሆኗል እያሉ ነው። እንደውም በሳምንቱ አጋማሽ የአልሂላል የሳውዲ ፕሮ ሊግ ጨዋታ ላይ እንዲገኝ ፍላጎት ስላለ ዝውውሩ ተጠናቆ በ24 ሰዓት ውስጥ ይፋ ይደረጋል እየተባለ ነው። አይቀሬ ይመስላል። ልክ እንደ ትሮሳርድ አይነት ዝውውር ይመስላል። የማርቲኔሊ ስንብት ተገቢ ነው ብላችሁ ታምናላችሁ ወይ? መድፈኞቹ የፕሪሚየር ሊግ ሻምፒዮኖቹ አርሰናል ደጋፊዎች ምልከታችሁ ላኩልን። ሪስ ኔልሰን ወደ ዌስትሃም ዩናይትድ የሚያደርገውን ዝውውር ያጠናቅቅ ዘንድ ወደ መጨረሻው ምዕራፍ ላይ ደርሷል። አሁን ላይ የቀረው የዌስትሃም በተጫዋቹ በኩል የሚያደርጉት የመጨረሻ ድርድር ነው። ከዛ ውጭ የሚጠበቀው የፋቪዮ ቬራ ስንብት ነው። በአርሰናልና በሃምቡርግ መካከል የሚደረገው ድርድር ወደ መጨረሻ ምዕራፍ መድረሱ እየተነገረ ይገኛል። የጋብሪኤል ጀሱስ ጉዳይ በጣም አስቸጋሪ ሆኗል። ጀሱስ ወደ ናፖሊ ለመዞር እንግዲህ እስካሁን ፍቃዱን አለመስጠቱ ተከትሎ በዝውውሩ ላይ የተወሰኑ ይሄ መቀሳቀሶች አይተን ነበር። ያ ብቻ አይደለም፣ በሳምንት 250,000 ፓውንድ በአርሰናል ይከፈለዋልና ገንዘቡ በጣም የተጋነ ነው የሚል ቅሬታ እየቀረበ ይገኛል በናፖሊዎች በኩል ማለት ነው። አንዱ የሚጠብቃቸው ድርድር ያ ነው። ድርድሩ ቀጥሏል። አርሰናል በርካታ ስንብቶችን ያሰማናል። በርካታ ስንብቶቹ ጎን ለጎን ግን ጥቂት የማይባሉ አዳዲስ ተጫዋቾችን እንጠብቃለን። የአርሰናል የዝውውር ወቅታዊ ሁኔታ ግን እንዴት አገኛችሁት? በዝውውር መስኮቱ አንድ ሳምንት ሲቀር የሻምፒዮኖቹ የአርሰናል ደጋፊዎች ምልከታችሁን አገሩን። ጥቂት ቆይተን ተጨማሪ መረጃ ይዘን እንምጣ። አበቃን።